ሰላም ዛሬ በመጽሐፍ ዳሰሳችን የመጀመሪያ ደረጃ እብደት በናሲር ጋይሚ የሚል መጽሐፍ ነው ይዘንላችሁ የመጣነው። መልካም ቆይታ። የመጀመሪያ ደረጃ መጠነኛ እብደት በሳይካትሪስት ናሲር ጋይሚ ድፍረት የተሞላበት ንድፈ ሐሳብ አቅርበዋል። በችግር ጊዜ የአእምሮ ህመም ያለባቸው እንደ ድብርት ወይም ባይፖላር ዲስኦርደር ያለባቸው ሰዎች ብዙ ጊዜ በአእምሮ ጤናማ መሪዎች ከሚባሉ ይበልጣሉ። የዚህ መጽሐፍ ጸሐፊ የሆነው ጋሚ እንደ አብርሃም ሊንከን፣ ዊንስተን ቸርችል፣ ጆን ኤፍ ኬኔዲ፣ ማህተማ ጋንዲ እና ሌሎችንም ታዋቂ ሰዎች በመጥቀስ የአእምሮ ጭንቀት ወይም በእንግሊዝኛው የባይፖላር ችግር የነበረባቸውን ታሪካዊ ሰዎችን በመተንተን መጠነኛ እንደ ድብርትና የአእምሮ ህመም በችግር ያሉ ሁኔታዎችን በመቋቋም ምን ያህል ብቁ መሪ እንዳደረጋቸው በመጥቀስ መጠነኛ የአእምሮ ጭንቀት ወይም በእንግሊዝኛው የባይፖላር ችግር እንደ የመቋቋም ችሎታን፣ ርህራሄን እና ፈጠራን ያሉ ባህሪያትን እንደሚያሳድግ። በነገራችን ላይ ባይፖላር ማለት የተለያየ የአእምሮ ጭንቀት ደረጃ ሲሆን ከምልክቶቹም ውስጥ የመወሰን ችግር፣ የውስጥ ስሜት በተደጋጋሚ መረበሽ፣ መለዋወጥ ይገኝበታል። የዚህ መጽሐፍ ደራሲ መጠነኛ የሆነ የባይፖላር ምልክት ያለባቸውን ሰዎችን ምሳሌ ያደረገ እንጂ ችግሩ ጸንቶባቸው ለቤተሰብ ለማህበረሰብ አስቸጋሪ የሆኑትን ወይም ሆስፒታል የገቡትን እንዳልሆነ መረዳት በጣም አስፈላጊ ነው። ጥብቅ ማሳሰቢያ እና ጸሐፊው በመጽሐፉ ውስጥ በሙሉ ጭንቀት፣ ድብርት፣ የአእምሮ ችግር እያለ ሲጠቅስ መጠነኛ ወይም በመጀመሪያ ደረጃ ላይ የሆነ መሆኑ ሊሰመርበት የሚገባ ነው። እንደ ጸሐፊው ጋሚ ከሆነ በእነዚህ ችግሮች የተጠቁ አንዳንድ ሰዎች ለማህበረሰቡ ሸክም ከመሆን ይልቅ እነዚህ ባህሪያት አንዳንድ መሪዎችን በአመራር ዘላቂ ችግርን በመፍታት ይልቁንም የሀገር ባለውለታ ሆነው ብቅ እንዲሉ ረድታቸዋል። ይህ መጽሐፍ የተለመዱ የአመራር ሐሳቦችን ይሞግታል። ይህም መደበኛ የሚባሉት መሪዎች ፈተና እና ችግር በሌለበት ወቅት የተረጋጋ መሪ እንደሆኑ እና ፈተና እና ችግር በሚመጣበት ወቅት ግን ከመፍትሄ ይልቅ የጭንቅ ምንጭ ሆነው እንደሚታይ፣ የሚይዙት የሚጨብጡት እንደሚቸግራቸው ይገልጻል። በተቃራኒው በመጠኑም ቢሆን የአእምሮ ጭንቀት ያላቸው መሪዎች ፈተና እና ችግር በሚመጣበት ጊዜ የበለጠ ደምቀው የመፍትሄ አካል ሆነው ብቅ እንደሚሉ ጸሐፊው ይጠቁማል። እስቲ ወደ መጽሐፉ ዘልቀን በመግባት አንዳንድ ቁልፍ ግንዛቤዎችን እኔ 1. መጠነኛ የአእምሮ ህመም በችግር ውስጥ መሪነትን ሊያሻሽል ይችላል። ጋሚ የስሜት መታወክ በተለይም የመንፈስ ጭንቀት እና ባይፖላር ዲስኦርደር በከፍተኛ ግፊት ሁኔታዎች ውስጥ መሪዎች አንድ መፍትሄ መስጠት እንደሚችሉ ይከራከራሉ። ባህላዊ አስተሳሰብ የአእምሮ ህመምን እንደ ድክመት ቢመለከትም መጽሐፉ በተለይ በችግር ጊዜ ጭንቀት በአመራር ውስጥ እንደ አቅም ጥንካሬ ከርስታል። ለምሳሌ ዊንስተን ቸርችል በመንፈስ ጭንቀት ይሰቃይ ነበር። በዙሪያው ያሉ ሰዎች ብቁ እንዳልሆነ በማጣጣል ጨካኝ እውነቶችን ያለ ክደት በማየት ችሎታው በብሩህ ተስፋ የአምባገነኑን የሂትለርን የወረራ ዕቅድ አውቆ በብቁ አመራር ስልቱ ሀገሩ እንግሊዝን ከጭንቅ አትርፏል። በተመሳሳይ አብርሃም ሊንከን ከጭንቀት ከድብርት ጋር በደንብ የነበረው ትግል ጥልቅ ርህራሄን፣ ጽናትን እና ለሰው ልጅ ተፈጥሮ እውነተኛ አመለካከት እንዲያዳብር ረድቶታል። እንደ ጸሐፊው ጋሚ ከሆነ መጠነኛ የአእምሮ ህመም በአግባቡ ሲታከም እንደ እውነታዊነት መቻል እና በችግር ጊዜ ስልታዊ እይታን የመሳሰሉ የአመራር ባህሪያትን ሊያሳድግ ይችላል። 2. መጠነኛ የባይፖላር ዲስኦርደር ጥንካሬዎች፣ ፈጠራ እና ድፍረት። ጸሐፊው ጋሚ የመንፈስ ጸሐፊው እና መጠነኛ የእብደት ዑደቶችን የሚያጠቃልለው ባይፖላር ዲስኦርደር የመሪነት ችሎታዎችን እንዴት እንደሚያሳድግ በመዳሰስ ነው። ጸሐፊው አክሎም መጠነኛ ጭንቀት በራስ መተማመንን፣ አደጋን የመውሰድ እና የእይታ አስተሳሰብን ያዳብራል። መጠነኛ የመንፈስ ጭንቀት ያለባቸው ክፍሎች ግን ትሕትና እና ራስን ማወቅን ያዳብራሉ። ጆን ኤፍ ኬኔዲ ዋና ምሳሌ ነው። ጋሚ የኬኔዲ ሃይኮማኒክ ዝንባሌዎች ለካሪዝማቲክ አመራሩ ፈጣን ውሳኔ ሰጪነትና የማነሳሳት ችሎታው አስተዋጽኦ እንዳበረከቱ ይከራከራል። የኬኔዲ ከፍተኛ ጉልበቱ እና ደፋር አደጋዎችን ለመውሰድ ፈቃደኝነቱ በኩባ ሚሳኤል ቀውስ ውስጥ ቁልፍ ሚና እንዲጫወት በፍጥነት የማሰብ እና በፈጠራ ችሎታው የኒውክሌር ጦርነትን ለመከላከል እንዲረዳው አድርጎታል። ሌላው ጉዳይ መጠነኛ ባይፖላር ባህሪያትን ያሳየው ጄኔራል ዊልያም ቴክምሰ ቾርማን ነው። በአሜሪካ የእርስ በርስ ጦርነት ወቅት ባይፖላር መሆኑ ጄኔራል ዊልያምን ኃይለኛ ወታደራዊ ዘመቻዎችን እንዲመራ ረድቶታል። መጠነኛ ባይፖላር ባህሪያት በችግር ጊዜ አመራር ውስጥ እንደ በራስ መተማመን፣ ድፍረት እና ፈጣን ውሳኔ አሰጣጥ ያሉ ጠቃሚ ንብረቶች ሊሆኑ ይችላሉ። 3. መጠነኛ የመንፈስ ጭንቀትና ዲፕሬሲቭ እውነታ መሪዎችን የበለጠ አስተዋይ ያደርጋቸዋል። ጋሚ የዲፕሬሲቭ ሪያሊዝም ጽንሰ ሐሳብን ያስተዋውቃል። የተጨነቁ ግለሰቦች በአእምሮ በተለምዶ ጤናማ ሰዎች ብሩህ አመለካከት ጠቃሚ ሊሆን ቢችልም ከመጠን በላይ በራስ መተማመንን ሊያስከትል ይችላል። በሌላ በኩል የተጨነቁ መሪዎች የበለጠ ጠንቃቃ፣ አስተዋይ እና ለከፋ ሁኔታ ዝግጁ ይሆናሉ። ለምሳሌ የማህተማ ጋንዲ የመንፈስ ጭንቀት ለየት ላለ ርህራሄ እና ጽናት አስተዋጽኦ አድርጓል። የማህተማ ጋንዲ ጥልቅ ግንዛቤ ለሰላማዊ ተቃውሞ ጠንካራ ጠበቃ አድርጋቸዋል።
በተመሳሳይ ከመንፈስ ጭንቀት ጋር የታገለው ማርቲን ሉተር ኪንግ ጁኒየር ህመሙን ወደ አክቲቪስቱ ትግሉ አካል አድርጎት ነበር። በዚህም ግፍና መከራን በጥልቀት የመረዳት ችሎታው በሲቪል መብቶች ንቅናቄ ውስጥ አስገዳጅና ጠንካራ መሪ እንዲሆን ረድቶታል። መጠነኛ የመንፈስ ጭንቀት የሚያጋጥማቸው መሪዎች ብዙውን ጊዜ የበለጠ ርህራሄን፣ ጥበብን እና ጨካኝ እውነታዎችን በችግር ጊዜ ወሳኝ ባህሪያትን የመጋፈጥ ችሎታን ያዳብራሉ። 4. የተለመደ መሪዎች በችግር ውስጥ ይታገላሉ። ጋሚ የቀውስ ጊዜ መሪዎችን በተረጋጋ ጊዜ ከሚበለጽጉት ጋር ያነጻጽራል። እንደ ስሜታዊ መረጋጋት እና ብሩህ አመለካከት ያሉ ባህላዊ ባህሪያትን የሚያሳዩ የአእምሮ ጤነኛ መሪዎች ብዙውን ጊዜ በችግር ውስጥ ይወድቃሉ። ለምሳሌ የእንግሊዝ ጠቅላይ ሚኒስትር ኔቪል ቻምበርሊን በተረጋጋና ምክንያታዊ ባህሪያቸው የሚታወቁት የአዶልፍ ሂትለርን ስጋት ሊገነዘቡት አልቻሉም። የኔቪል ቻምበርሊን ብሩህ ተስፋ ወደ መረጋጋት እንዲመራ አደረገው። ይህም በመጨረሻ ናዚ ጀርመንን አበረታታ። ሌላው ጉዳይ ጆርጅ ደብሊው ቡሽ ነው። ከ9/11 ከተባለው ከመስከረም ወር ከኒውዮርክ የሽብር ጥቃት በኋላ በኢራቅ ጦርነት ውስጥ የተሳሳተ ስሌት እንዲፈጠር ቡሽን እንዳደረገው እና ጭንቀት ያላቸው መሪዎች ሁሌም ትክክለኛ አካሄድ ላይ ጸሐፊው ዲፕሬሲቭ ለቆራጥ የአመራር ውሳኔ እውነታዊ አለመሆኑን የውሳኔዎቹ የረጅም ጊዜ ውጤቶችን እንዳያይ እንዳደረገው ይጠቁማል። በዚህ ውስጥ ጸሐፊው ጋሚ በተረጋጋ ጊዜ መሪዎችን ውጤታማ የሚያደርጋቸው ተመሳሳይ ባህሪያት ለምሳሌ ብሩህ አመለካከት እና ጽናት፣ ፈተና እና ችግር በመጣ ጊዜ የመፍትሄ ውሳኔ ምንጭ እንዳይሆኑ ይልቁንም በድንግዝግዝ እንዲሄዱ ሊያደርጋቸው እንደሚችል ይናገራል። 5. የአዲሱ አመራር ሞዴል ፍላጎት። ጋሚ ህብረተሰቡ አመራርን እንዴት እንደሚገመግም እንደገና ማሰብ እንዳለበት ይከራከራል። በተለምዶ መጠነኛ የአእምሮ ጤና ጉዳዮች ለአመራር ቦታዎች ብቁ አለመሆን ተደርገው ይታያሉ። ሆኖም ታሪክ እንደሚጠቁመው አንዳንድ ታላላቅ የቀውስ መሪዎች ከስሜት መታወክ ጋር የተቆራኙ ባህሪያት እንደነበራቸው ነው። እዚህ ጋር መታወስ ያለበት ነገር ቢኖር ሁሉም መጠነኛ የአእምሮ ህመምተኞች ታላላቅ መሪዎች አልነበሩም፣ ሊሆኑም አይችሉም። በተጨማሪም ጸሐፊው ማንኛውም ደረጃ ላይ ያለ የአእምሮ ህመም ሁልጊዜ ጠቃሚ ነው አይልም። ይልቁንም የዚህ መጽሐፍ ጸሐፊ በተወሰኑ ሁኔታዎች ውስጥ በተለይም በግርግር ወቅት ሀገር ጭንቅ ውስጥ በገባችበት ወቅት መጠነኛ የአእምሮ ህመም ያለባቸው መሪዎች ብዙውን ጊዜ ጥሩ ጥንካሬ የሚሰጣቸው ልዩ ጥንካሬዎች እንዳላቸው በዓለም ታሪክ ውስጥ ተመዝግቧል ይለናል። የበለጠ ውጤታማ የአመራር ሞዴል ለመፍጠር ጸሐፊው ጋሚ የሚከተለውን ይጠቁማል። 1. ስሜታዊ ጥልቀትን ራስን ማወቅና በመሪዎች ውስጥ ያለውን እውነታ ዋጋ መስጠት አለብን። 2. መጠነኛ የአእምሮ ጤና ትግል ግለሰቦችን ከመሪነት ሚና ማባረር የለበትም። 3. መሪዎች መመዘን ያለባቸው መረጋጋትን ከማስጠበቅ ይልቅ ቀውስን የመምራት ችሎታን መሠረት በማድረግ ላይ ነው። 4. በአመራር ላይ የአእምሮ ህመምን ከማግለል ይልቅ ፈታኝ ጊዜዎችን ሊያመጣ የሚችለውን ጥንካሬዎች መገንዘብ አለብን። እስቲ የዛሬውን የመጽሐፍ ዳሰሳ ለማገባደድ ያህል የሚከተሉትን ነጥቦች እንደ ማጠቃለያ ሐሳብ እኔ በትግል ውስጥ ያሉትን ጥንካሬዎች ይወቁ። የመንፈስ ጭንቀት ወይም ጭንቀት ካጋጠመዎት እነዚህ ልምዶች የበለጠ ርህራሄ፣ ጠንካራና አስተዋይ ሊያደርጎት እንደሚችሉ ይረዱ። መተማመንን ከእውነታው ጋር ማምጣጠን ለብሩህ አመለካከት ጠቃሚ ነው። ነገር ግን ታላላቅ መሪዎችም ለከፋ ሁኔታ እንዴት ዝግጁ እንደነበሩ ታዘቡ። መጠነኛ የአእምሮ ህመምን እንደ መሪነት መዋቅር በትክክለኛው አውድ ውስጥ እንደ ስሜታዊ ጥልቀት፣ ድፍረት እና ራስን ማወቅ ያሉ ባህሪያት ኃይለኛ መሳሪያዎች ሊሆኑ ይችላሉ። ስለዚህ እንደ ብቃት ማነስ አትቁጠሩት። ቀውስን የሚቋቋሙ መሪዎችን ይፈልጉ። አመራርን በሚገመግሙበት ጊዜ አንድ ሰው ሥርዓትን ከማስጠበቅ ችሎታው ይልቅ ለችግር ምላሽ በሚሰጥበት መንገድ ላይ ያተኩሩ። የአእምሮ ጤና ግንዛቤን በአመራር ላይ ማበረታታት። የአእምሮ ጤና ግንዛቤን በአመራር ላይ ማበረታታት መሪዎችን ለትግላቸው ራሳቸውን ብቁ እንዴት እንዳደረጉ ከመገምገም ይልቅ ለችግሮች እንዴት ምላሽ እንደሚሰጡና የተለያዩ ቀውሶችን እንዴት እንደተወጡ በትኩረት አጥኑ። ልምዶቻቸው አመለካከታቸውንና የውሳኔ አሰጣጡን እንዴት እንደሚቀርጹ አስቡ። ለምን የመጀመሪያ ደረጃ እብደት የሚለውን ይህን መጽሐፍ ማንበብ አለብን ካላችሁ፣ 1. የመጀመሪያ ደረጃ እብደት መጽሐፍ አስደናቂና አወዛጋቢ ክርክርን ያቀርባል። 2. ባህላዊ የአመራር አመለካከቶችን የሚፈታተን ነው። 3. በሳይካትሪ መነጽር መጠነኛ የአእምሮ ጭንቀት ያለባቸው ሰዎችን በመተንተን ጋሚ አንዳንድ የአእምሮ ህመም አይነቶች በችግር ጊዜ የመሪነት ችሎታዎችን እንደሚያሳድጉ አሳማኝ ጉዳይ አቅርቧል። 4. ይህ መጽሐፍ በተለይ ለስነልቦና፣ ለአመራር ወይም ለታሪክ ፍላጎት ላላቸው ሰዎች ጠቃሚ ነው። 5. በውሳኔ አሰጣጥ እና በችግር ጊዜ አስተዳደር ውስጥ በአእምሮ ጤና ሚና ላይ አዲስ እይታን ይሰጣል። ይህም በእውነቱ ታላቅ መሪ የሚያደርገውን ለመረዳት ለሚፈልግ ለማንኛውም ሰው ትኩረት የሚስብ ንባብ ያደርገዋል። ቢቻላችሁ ሙሉ መጽሐፉን ማንበብ አትርሱ። ያላችሁን አስተያየት በኮሜንት ስር አሳውቁን እያልን የዛሬውን የመጽሐፍ ዳሰሳ በዚሁ እናገባድዳለን።